ማን ነው ስሟ? የተንቢ ይላል ቲክቶክ አካውንቷን ንኪያት፣ ፎሎ አድርጊያት። ማነው ፕሮፋይሏን ንኪና እያት። የተንቢ እኔ ጋር ሳንስክሪን ገዝተሻል? የሆነ ነገር ከጀመረ እንደ ፋሽን ያደርጉታል። ሀቡ የድራማ ለመፍጠር ፈልጋ ነው። ሀቡ ሲጀመር ብሎክ አድርጌ ነው ማባራት ከዚህ ቤት። የተንቢ ድራማ ነው። እኔ ታውቂያለሽ፣ ምንም አይነት ፕሮዳክት የምሸጠው ኳሊቲ የሆነ ነው። ባይሆን እንኳን እኔ ለምን ምንድነው አሁን አደረገች የምትለው ማስረጃውን መጀመሪያ ማስረጃውን ለምን ኦኬ ይኸውልሽ ድራማ አልኩሽ እኮ ለዚህ ነው ሀቡዬ። በባለ ቀደም ምን ይሆናል ኢኳል ቤሪ ደግሞ ቫይታሚን እንትን አይደለም የገዛሽኝ የሳንስክሪን አይደለም ኢኳል ቤሪ ሲረም ትፈልግና በዋትስአፕ ትልክልኛለች። ትልክልኝ ላኩላት ማለት ነው። ይሄ የለኝም ከኔ ግን አስመጥቼ እልክልሻለሁ አልኩና ላኩላት። 50 ድርሃም ነው። ከላኩላት በኋላ ይሄን አይደለም ፈልግ ብላ ትመልስልኛለች። መልሽልኝ ብሬን መልሽልኝ አለች ማለት ነው። ሀቡዬ ይሄኛው ስልኬ እንትን አለብኝ ዋትስአፕ ክሊር ሆነብኝ። ምንም አይነት የለም። መጣችና እኔ ሲጀመር አለው ላይቭ ላይ እኮ አልጠፋሁም። መጣችና ላይቭ ላይ ስታናግረኝ ምን አልኳት? ነይልኝ እኔ ሃይበይኝና ይውጣልኝ ቁጥርሽ ሴቭ ስለማናደርገው አይወጣ እውነታው ሀቡዬ። ከዛ ጠፋች እንጃኒ አሁን እዚህ ጋር ምን እንዳመጣት አላውቅም። አልመልስም አላልኳትም። እሱ ቁጥር እኮ ነው ማውራሽ። ግርግርና ፎሎ ምናምን ፈልጋችሁ። ኧረ ሀቡዬ ምንም ችግር እኔ እወጣለሁ። አሁን ሸር አድርገው ሀቡ ነው ትልሻለች ስላሉ ነው። ምንም እኔ ምንም ፈልገው ነገር ራሷ ተናገር። ለምን እዚህ ጋር እንደመጣች ካንቺ ጋር እዛው ማውራት ፈልግታ እኮ እኔ አልመልስልሽም አላልኳትም። ምን ብላሽ ነው ሀሲናት? እኔ ሲጀመር ላይቭ ላይ ገብቻ አይደለም ያዘዝኳት እንትን ቁጥሯን ወስጄ ነው እንትን ዋትስአፕ ላይ ያዘዝኳት ማለት ነው። ከዛ የሆነ ቀን ላይቭ ላይ አየኋትና ዋትስአፕ ላይ አልመልስ ስትለኝ ላይቭ ላይ ገባሁኝና ለምንድን ነው ዋትስአፕ ላይ ማትመልሽልኝ እላታለሁ። እኔ እኮ ቁጥር ቀይሬ ያለው ሌላ ቁጥር ነው አለችኝ። እና ቁጥሩን ገብቼ ሳየው አንድ አይነት ቁጥር ነው እኔ ማወራውና እሷ ቀየርኩት ያለችኝ ቁጥር የተለያዩ አይደለም፣ አንድ አይነት ቁጥር ናቸው። እሺ ቁጥር ቀይሬ ያለው አይደለም ያልኩሽ። ያንኛው ስልኬ ልጄ ስልኬን ሰብረው ተበላሽቶብኛል። በዛኛው ነው ያልኩሽ። ወይት ቆይ ምንም ድራማቲክ አይደለም። አንዴ ያዚናት የተንቢ አልቀይርም ብላሽ ነው ወይ እዚህ ጋር ደሊቨሪ ራሱ ሀቡዬ አትከፊም ነው ያልኳት። አይደለም አልቀይርም የደወልኩላት አትመልስማ። ስንት ጊዜ ነው የደወልኩላት? እስከ ሁለት ስልክ ነው ያለው የኔ ባዮ። ነይ ባዛኛው ብዬሻለሁ አላልኩሽም? ነይ ባዛኛው ስልክ ይሄኛው ቡቤ ነው ብዬ ላይ ብላ ታየው። አንድ ቁጥር ነው አንድ ቁጥር አይደለም እኔ ባዮ ላይ ያለ ሁለት ቁጥር ነው። ነይ ባዛኛው ይሄ ስልክ እምቢ ብሎኝ ነው ብዬ ላይ ብላ ያሳዩት ሀቡዬ። ይሄውልሽ እስኪ ጻፊ እምቢ ብሎኛል አልኳት። ያንቺን ሴቭ ስላላደረኩት ሴቭ አድርጊውና ነይ አልኳት። 50 ድርሃም ነው ሀታ ሀቡዬ። ምንድን አልኳት መሰለሽ ደሊቨሪ አልከፍልም ስትለኝ አዋት ከፊ ምን የስተት ከሆነ ሆነ ከመጀመሪያ ነግሬሻለሁ። እኔ ኦሪጂናል ነው የምፈልገው። የተንቢ 1 ሰከንድ አንቺ ነሽ ድራማ ፈልገሽ ፎሎ ፈልገሽ ግርግር ፈልገሽ የበቀደሙን ጉዳይ ስላየሽ እኔ ደግሞ ምን ልፍጠር በዚህ ጉዳይ በምን የህዝቡን አቴንሽን ልውሰድ ብለሽ ነው የመጣችው እንጂ 1 ሰከንድ ሁለት ቁጥር ነው ያለው። ባይዋናውን ቼክ ሳደርገው እውነትም ሁለት ቁጥር ነው ያለው። አሁን ነው ወላሂ አሁን ነው እንጂ ባለፈው ሁለት አልነበረም፣ አንድ ቁጥር ነበር። ዳንቺ ብዬ አሁን ቀየርኩት። አንድ ሰው ይኸውልሽ እመልስልሻለሁ እሺ ካለሽ እኮ አለች። ግን ስደውል ይኸውልሽ አንዳንዴ የእውነት የተበደሉ ሰዎች አሉ ሚዲያ ላይ የሚመጡ የእውነት ሳትበደሉ ደግሞ አውቃችሁ ድራማ ለመፍጠር ሸዋሸዋ ፈጥራችሁ የሆነ በቃ ግርግር ፈጥራችሁ ምናምን የህዝቡን አቴንሽን ለማግኘት ፎሎ ለመሰብሰብ ምን ልፍጠር ብላችሁ ሰውን በሶሻል ሚዲያ የምታስፈራሩም አላችሁ። አሁን ሀሲና ተለማምጣ ነው የምትሸጠው። አንድ ኮምፕሌን ሰምቼባት አላውቅም። በጣም ብላ ነው ከስተመር የምትይዘው እንደ እንቁላል እንዳትሰበሩ ለምትይዛችሁ። እንደውም እኔ በጣም ነጋዴ ቆፍጠን ብሎ ነው የሚሸጠው። ቆፍጠን ብለሽ ሽጪ ነው የምላት። እዚህ ራሱ መታስታስተዋወቅ ቆፍጠን ብለሽ ሽጪ። ለምንድን ነው እንደምትለማመጫቸው? ርዝቁ ላንቺ ከጻፈው ፈጣሪ ላንቺ ነው። በቃ ላንቺ አላህ የጻፈው እንጀራ ይሻገር። እንደዚህ እያሳየኋት ነው። ጉላ ጻፊልኝ አልኳት። ይኸውልሽ ስልኬ ልጄ ሰብራብኝ አልኳት። እምቢ ብሎኛልና ሃይ በይኝ። የደሊቨሪ አልከፍልም አለችኝ። ለምን ትከፍያለሽ? እኔ ሪካርዱን አውጭላት። አሁን ማስረጃ አውጭ ብትኝ እኔ የለኝም ማስረጃ ሀቡዬ፣ ወላሂ ነው የምልሽ። እኔ ከፍላለሁ አልኳት። እንግዲህ አስቢው ሀቡ 50 ብር ዕቃ ገዝታ 25 ብር እኔ ልከስር ነው ደሊቨሪ። እሺ አልኳት። ወላሂ ሃይ አላለችኝም። እኔ ባዮ ላይ ሂዳችሁ ወደ ታች ይዩት። ቪዲዮ ሁለት ቁጥር ነው ያለ እዩት። የዛሬ 6 ወር 5 ወር ሌላ ኬዝ አላችሁ። በሌላ ነገር ትተዋወቃላችሁ። ሆን ብላ ለዚህ ብላ እንዳይሆን ኦርደር ያደረገችው ማትፈልገውን ዕቃ
እሺ አሁን ከፈቺና ቪዲዮ አብርተሽ የተንቢ በቪዲዮ የገዛሽውን ዕቃ ሳይ አንዲት እኮ ናት አልኩኝ። አንዲት ሲራም ናት የገዛቻትም እኮ እሱን ታሳየን። አንቺ ምን ታርጊ ራሷ ቪዲዮ አብርታ ካንቺ የገዛችውን ዕቃና ግን አንድ ቢሆንም እኔ ከመጀመሪያ አስቀድሜ ነገርኩሽ ኦሪጂናል ካልሆነ እንዳታመጭልኝ ብዬ ኔታ ምን አልኩሽ? ከኔ ጋር የለም አስመጣልሻለሁ። አሲናት ሚውት አድርጊ። እኔ ስፈቅድልሽ ነው የምታወሪው። የተንቢ ቪዲዮ ታበሪና ኦሪጂናሉ ይሄ ነው ከዚህ በፊት የተጠቀምኩት፣ እሷ ደግሞ የላከችልኝ ፌክ ይሄ ነው ብለሽ የኦሪጂናልና የፌክን ልዩነት ስሙን እንኳን ስጠይቅሽ አንበበሽ መንገር አልቻልሽም ለኔ። የኦሪጂናልና የፌኩን ልዩነት አሳይን። ፌክ ከሆነ ከአንቺ ጎን ልቆም ማለት ነው። እንደገና ስታዥ ዋትሳፕ ላይ ከሀስከፈ እንዴት እንዳስተናገደችሽ የዲሊቨሪ ትከፍያለሽ አትከፊም ወይ እንዳለችሽ ሁሉን ነገር ዋትሳፕ ላይ እንደዚህ አሳይን። እሺ ችግር የለውም። ኦኬ እኔ እንትን ከዛ በፊት ዋትሳፑ አይበላሽም። እኔ እንትን ካልኩ እቃዬ ከተበላሸ በኋላ ዋትሳፑ ተበላሽቷል። ለአንቺ 50 ድርሃም ብላ ዋትሳፓን ሆን ብላ አበላሽ። 50 ይሁን 10 ብር ይሁን እኛ እቃችን ብር አውጥተን እስከገዛን ድረስ በስነ ስርዓት እንትን ማለት አለባቸው። ሌላ የለሽም። ኧረ እባክሽ አውቀሽ እሷ ላይ ምስኪኗ ላይ ለመበርታት ብለሽ ሆን ብለሽ ነው። ቪዲዮ አብርተሽ አሳይኝ። እሺ የተንቢ ቪዲዮ አብርተሽ አሳይኝ። ቪዲዮ አብርተሽ አንደኛ ኦሪጂናሉን እና ፌኩን እንደዚህ ያቀራሽ የውላችሁ ኦሪጂናሉ ይሄ ነው ከዚህ በፊት የተጠቀምኩት ከሌላ ቦታ ገዝቼ፣ ፌኩ ደግሞ ከሷ የገዛት ይሄ ነው ብለሽ ልዩነቱን አስረጅን። ከዛ ካንቺ ጎን እንቆማለን። እንደገና ደግሞ እሺ እመልስልሻለሁ ካልፈለግሽው ብላሽ ይህን አይደለም የምፈልገው ስትያት እመልስልሻለሁ የዲሊቨሪ ታዲያ ለከስር መስጠሽ ሆን ብለሽ ነገር ፈልገሽ እሷ ጋር እንደሄድሽ ነገር ፈልጌ አይደለም እኔ ነገርኳት። መጀመሪያ አስቀድሜ በ50 ድርሃም የገዛሽውን ክሬም ሰንስክሪን አልሽ፣ ግን ሰንስክሪን አይደለም ሲረም ነው። በ50 ድርሃም የገዛሽውን ሲረም መልሽልኝ ስትያት አልመልስም ሳትል እሺ መልሳለሁ 25 ድርሃም ከስራ የዲሊቨሪ እከፍላለሁ ስትይ የዲሊቨሪ ልታስከፍኝ ነው ስትያታይሽ ገና ሳትጠይቂያት እከፍላለሁ ወይ ብለሽ ሳትጠይቂያት አይደለም እሷ ናት። እኔ ችግር የለብኝም ኦሪጂናሉ ውድም ቢሆን ብሩ ጨምራለሁ፣ 100 ብር ቢሆን ችግር የለብኝም እከፍላለሁ አልኳት። እሺ በቃ ችግር የለውም የዲሊቨሪ ከከፈልሽማ በቃ እሺ። አይ እኔ እኮ አስቀድሜ ነግሬሻለሁ ሐራም እንዴት ነው እኔ እሱ ስትልኪ ለዲሊቨሩ ከፍል የሚጨምረው 100 ብር ከሆነ ኦሪጂናሉ ላኪልኝና እኔ ጨምራለሁ ብያታለሁ እኮ። በቃ መልሽልኝ አለሻት እመልሳለሁ። የዲሊቨሪም 25 ድርሃም ራሴ እጎዳለሁ። ለ50 ብር ዕቃ 25 ዲሊቨሪ ትጎዳ ተስማምታ ስልክ አላነሳችልኝም አንድ ቀን ብለሽ መጣሽ። እዚህ አንድ ቀን አይደለም ስንት ቀን ነው እኔ የምደውለው? ስንት ቀን የደወልሽበትን አሳይን እንቁጣጣ። ስንት ቀን እንደደወልሽ አሁን ቪዲዮ አብሪ እምቢ አለኝ እኮ እየሞከርኩት ነው። እኔ ኢንቫይት አደርግሻለሁ። ችግር አንቺ ካላወቅሽበት ይኸው እኔ ኢንቫይት አደርግሽ። ተርን ኦን የሚለው እንት ተርን ኦን ከፍቷል እኮ ግን ቴቭ የሚለው ንኪ ተርን ኦን የሚለው ድገም ያሁን ጠፋ። አሁን ስደግመው ደግሞ ሌላ ያስጠብቀናል። አሁን ስደግመው ደግሞ 38 ሰከንድ ጠብቁ ይላል። 38 ሰከንድ ጠብቀሽ አይንሽን ስክሪን ላይ አድርጊ። ሲመጣ ተርን ኦን በይው። ከዛ ሴቭ የሚለው ንኪ። ሀቡዬ አቤት። እኔ እኮ በቀደም ላይቭ ላይ መጣ እንደዛ ስትለኝ ስልኬ ዘግቶብኝ ነው። እስኪ አሁን ሃይቤኝ ላይቭ ላይ ሁኜ አሁን ሃይቤኝ እንድልክልሽ ብያታለሁ። ጠፋች በዛው አለ። አልጠፋሁም እኮ እየደወልኩልሽ ነው። እሺ እኔ አልመልስም ብዬሻለሁ። ባፊ አልመልስም ብያለሁ። አላልሽኝም ግን አትመልሽልኝማ። እሺ ካልኩሽ በኋላ ሁለት ሳትልሽ እንዴት በ3 ቀን አትመልሽልኝም ብለሽ ትመጫለሽ? ቀጥታ ደግሞ ጭራሽ አልደወልሽም። ቀጥታ እኮ ይሰራል ስልኬ አልደወልሽም። እሺ አዙሪውና ካሜራሽን ወደኋላ እቃውን አሳይን። አሁን ይሄ ኦሪጂናሉንና ፌኩን ልዩነቱን እንዴት እንዳወቅሽው እኛንም አስተምሪን፣ ማወቅ እንፈልጋለን። እሷ ያመጣችልኝ ይሄኛው ነው። እሺ አንቺ ከዚህ በፊት የተጠቀምሽው ኦሪጂናሉን ደግሞ አሳይን ልዩነቱን። ከዛ እንደዚህ አስተኛቸው ጠርሙሱን እናንብበው፣ ልዩነቱን አሳይን። እቃው አንድ አይነት ነው። እዚህ ጋር ብቻ ነው የሚለያዩት። እዚህ ጋር ትንሽ
እኮ በምንድን ነው ልዩነቱ? ፌኩ የትኛው ኦሪጂናል የትኛው መሆኑን ልዩነቱን በምንድን ነው ያወቅሽው ታዲያ? እኔ እንትን ስለው እዚህ ጋር ነው ውሃው ስከፍተው ይሄኛው አንደኛው ነገር ልስበው ስል አይሳብም። ከዛ ደግሞ ቀጭን ነው በጣም ውሃ ነው ማለት ትችላለሽ። ይሄኛው ወፍራም ነው። በመጀመሪያ ደረጃ ሰንስክሪን አልሽ። ይሄውን ሰንስክሪን አይደለም ሲረም ነው የሚለው። እሺ አንቺ የምትጠቀም ይሄ ምን እንዲያደርግልሽ ነው? ጥቅሙ ምንድን ነው ታውቂዋለሽ? ተጠቅሜው ፊቴ ላይ ለውጥ ስላመጣ ነው። ፊት ያጠራል። ይሄኛው እንዲጠራ ነው የምትጠቀሚ? ኦኬ። እሺ ጀርባውን አሳይን እስቲ። ቀለመ እኮ ማርያ አይታይም። የዛኛውንም ጀርባ አሳይን። አይ ቲንክ ስልክ ተደወለባት መሰለኝ። ስልክ ተደወለባት አስገባት ስትመለስ የሆነ ነገር በቃ ሰሞኑን በሰሊና ስኪን ኬር እንትን ችግር ተፈጠረ። በቃ ሁሉንም ስኪን ኬር ነጋዴዎች እንደዚህ እናድርግ፣ ፌክ ነው የሚሸጡልን እንበል፣ ድራማ እንስራ። እሺ አንቺ የተከፈተ ዕቃ ትመልሻለሽ እንዴ? ኦልሬዲ እኮ እሷ ሞክራው ነው፣ ቀጭን ነው። የድሮ የተጠቀምኩት ከሌላ ቦታ የገዛሁት ወፍራም ነው፣ ከአንቺ የገዛሁት ቀጭን ነው። ስለዚህ ቀጭን ስለሆነ ፌክ ነው ማለት ነው። መልሽልኝ ስትልሽ የተከፈተ ዕቃ ትመልሻለሽ? ሀቡ ምን እንደሆነ ታውቂያለሽ? አሁን እነዚህ ድራማ ስለሚፈጥሩ በግሩፕ ምናምን ሆነው እኔ በጣም ነው የምፈራ። እኔ ግሩፕ የለኝም ድራማ በቃ ስራ ብቻ እዚህ ጋር ሀት ራሱ አንዳንድ ጊዜ ደሊቨሪ የለንም ሲሉ 300 ብር ኦርደር ሲያደርጉ ፍሪ ነው የምሰጣቸው። ሲቀጥል ደግሞ እኔ የምሸጠው ዕቃ ሀቡዬ የታወቀ ነው። እኔ የምቀምመው የለ ሰራቢ ነው ላይቭ ላይም አይደለም። በዋትስአፕ ፎቶ አንስታስትክልኝ አይ እኔ ኢኳል ያለኝ ቫይታሚን ሆኖ በኦሬንጅ ነው ያለኝ ይሄ የለኝም ስላት ይሄን አምጭልኝ አለችኝ። እሺ ነገ አስመጣልሻለሁ አልኳት። ነገም አልመጣ 2 ቀን ጠበቀችና መጣ። ላኩላት ከላኩላት ራስሽ ጋር የሌለ ዕቃ አንቺ ለምን እሺ ብለሽ ከሌላ ቦታ ገዝተሽ ታመጫለሽ? ምን አገባሽ? ራስሽ ጋር የሌለ ዕቃ አው ኢኳል ኦሬዲ ይሸጣል። ቢመጣም ያልቃል እንጂ ይሸጣል። እሷ የላከችልኝ ፕሮዳክት አልነበረም። ይሄ ሰማያዊው የለኝም ጨርሻለሁ፣ ግን አመጣልሻለሁ ጠብቂኝ አልኳት። መጣ ላኩላትኝ። ከዛ ምን አለችኝ? ይሄኛው ቀጭን ነው ስትለኝ የመርጋት ባህሪ ስላለው እንትን በይው አልኳት። እንደዚህ ነቅነቅ አድርገሽ ተጠቀሚው ስላት አይ እንደዚህ ሆኖም አልሰራም አለችኝ። እሺ በቃ ነገር ላለመፈለግ እኮ ነው ሀቡዬ። እሺ እመልስልሻለሁ ችግር የለም ደሊቨሪ ከፍላለሁ አራከም አልኳት። ይኸውልሽ ኤክስፓየርድ ካላረገ የመመለስ ግዴታ የለብሽም። እሺ መልሳለሁ ማለት ራሱ አልነበረብሽም። አንድ ድራይቨር ልከፍል እኮ ነው እንደዛ ነው። አንድ ዕቃ ከካርፎር ገዝቼ ስከፍተው ሼክ ካላረኩትና ወፍረቱ ከታች ሆኖ ከላይ ቀጭን ከሆነና ይሄ እኔ ከከፈትኩት በኋላ ካርፎር አይመልስልኝም። ገባሽ? አንድ ዕቃ ከተከፈተ በኋላ አይመለስም። የተከፈተ ዕቃ ተመልሶ አያውቅም። እናንተ አበሻ ስለሆናችሁ ያው እንግዲህ አበሻ ላይ አይደለም ይበረታው። ገባሽ? ለዛ እንጂ ከካርፎር ቢሆን ይሄንን ራሱ ከካርፎር ወይ ከሉሉ ቢሆን የገዛችሁ ከከፈተችው በኋላ መልሱልኝ ብትል ኤክስፓየርድ እስካላረገ ድረስ አይመለስም። ኤክስፓየር ካደረገ ግን አንቺ በህግ ትጠየቂያለሽ። ኤክስፓየርድ ያደረገ ዕቃ ከሸጥሽ። ኤክስፓየርድ ካላደረገ ግን ቀጭን ነው ሼክ ሳታረገው ቀርታ ቀጭን በመሆኑ መልሺ ስትባይ እንዴ ቆፍጠን በሉ እንጂ ምንድነው እንደዚህ መርበትበት? እሺ የተንቢ እሺ አንቺ ልትከሻት የወጣሽው ሚዲያ ላይ ምን ስላለችሽ ነው? ስልክ ለስንት ጊዜ ሞክረሽ ስላላነሳችልሽ ነው። ስልክ አላነሳችልሽ። እሺ አሳይን ከፈችና በስልክሽ ስንት ጊዜ እንደደወልሽላ ከቀኑ ጋር ከሰዓቱ ጋር እኮ ዋትስአፕ ላይ ነው ስክሪንሾት አድርጌ የምልክልሽ። አይ እዚሁ ጋር አሳየን። እንዴት አድርጌ አንድ ስልክ ነው ያለኝ። እሺ ጥሩ። ካፏ አልመልስም የሚል ቃል ወጥቷታል አላለችም፣ ግን እኔ ቮይስ አድርግላታለሁ አትመልስም። ሀቡዬ ስንት ቃል። ኦኬ በጣም ጥሩ። ቮይስ ያልመለሰችው ቢዚ ሆና ነው። አንድ ዕቃ የተከፈተ ዕቃ አይመለስም። ካርፎር ሄደሽ ዕቃ ገዝተሽ የተከፈተ ዕቃ ማስመለስ ትችያለሽ። የከፈትሽውን ነገር እኮ የብር ከሆነ ችግሩ እኛ እንጨምራለን። ለምን ኦሪጂናል አይሸጡም እነሱ?
እሺ ኦሪጂናል ላለመሆኑ ማስረጃ አቅርቢልኝ። ልዩነቱ እኮ ይሄኛው ባለሙያ ያስገብ እኔ ይሄን ቀጭንና ወፍራም አዳምጪ። ቀጭንና ወፍራም ለኦሪጂናልና ኦሪጂናል ላለመሆን ምልክት አይደለም። አንድ ፕሮዳክት እንደዛ ሲሉ ሰምቻለሁ። እንደዛ ባለሙያ ያስገቢና ጠይቂ። ስለዚህ እውቀት ያላችሁ አንቺ ከገዛሻት በኋላ ከፍተሽ ውሃ ጨምረሽ አቅጥነሽ ቢሆን በምንድን ነው የምናውቀው? እኔ ለራሴ ለመጠቀም ፈልጌ ነው። ከተከፍሳት ከፍቺው ቢሆን ኖሮ መልሽልኝ አልሻት። ትክክል ነሽ። ለሌላ ከስተመር ትሰጠዋለች። እኔ ከመጀመሪያ ጀምሬ እኔ ስለማቅ ስለዚህ ጉዳይ ስለማቅ ዶክተሮችም ኦሪጂናሉን ስንት ነው የገዛሽው? እንደዛ ከሆነ የእሷ ፌክ ከሆነ ኦሪጂናሉን ስንት ነው የገዛሽው? 75 ብር ነው የገዛሁት። 50 ብር ስትለኝ ቀጭን አደራሽ ግን ኦሪጂናሉ ይሁን አደራሽን ብያታለሁ። እኔ ብር ከዛ ስለዚህ ታዲያ ለምን ኦሪጂናሉን ከገዛሽበት ቦታ አገዥም? ለምን ከሷ ገዛሽ? ያጣሁኝ ተመሳሳይ እንትን እንደዚህ አይነት አጣሁኝ። በሌላ ከለር ነው ያለው። አዎ ስለዚህ አሁን ይኸውልሽ የተከፈተ ስለማይመለስ ጀምሮ አደራሽ የተጠቀምሽው እቃ የተከፈተ እቃ ስለማይመለስ ሂጂና ፖሊስ ጣቢያ ከሰሻት። የተጠቀምሽው እቃ የተከፈተ እቃ የትኛውም ህግ መልሶ አይልም። እኔ ችግር የለም እጥለዋለሁ፣ ቆሻሻ ውስጥ እጥለዋለሁ። ለሌላ ጊዜ እኛ የመዳም ቅመሞች ጅል ስለምንመስላቸው ማንኛውም እቃ ይሸጡልናል። ለምን እንደዚህ ይሆናል? እኛ ሀቡዬ እኛ አንቺ ስለምንወድሽ ነው፣ ፍትሃዊ ስለሆንሽ። አንቺ ይኸውልሽ ከእሷ ጋር ፐርሰናል ችግር ቢኖርብሽ ነው አዳምጪ። በትህትና አስተናግዳሽ ሚዲያ ላይ ወጥተሽ ስልክ ስላልመለሰች ብቻ እንደዚህ ያውም እኔ እሷን ብሆን አልመልስም። የተከፈተ እቃ ነው የምልሽ። እሷ ግን ፈሪ ስለሆነች ልንገርሽ፣ ፈሪ ስለሆነች ለስሟ ስለምትፈራ ስለምትርበተበት ስትሮንግ ፐርሰናሊቲ ስለሌላት ነው እሺ ያለችሽ እንጂ የትኛውም ህግ የተከፈተ እቃ ከከፈትሽ በኋላ ምን ጨምሪበት ምን አላውቅም አልመልስም። የተከፈተ እቃ ኦሪጂናል ሲሆን ከዛ እኔ ፈልገዋለሁ፣ እቃውን ፈልጌው ነው ያዘዝኩት። አሁን ይሄኛው ተቀብቼ ፊቴ ሌላ ጉዳይ ኦሪጂናል ባይሆን ኖሮ ፊትሽን ይጎዳው ነበር። ኦሪጂናል ባይሆን ኖሮ ቃልኩትም እኮ ሀቡዬ ወዲያውኑ ሪከርድ ያደረኩላት አይቼው እንደመጣ እንዴት ግማሽ ደረሰ? እንዴት ግማሽ እንደዚህ ነው ያላከችልኝ። እኔ አላቅም፣ አላህ ምስክሬ ነው። ወላሂ እኔ ይሄ ጾም ነው ረመዳን ነው እንደዚህ ነበረ ስትልክልኝ እኔ ራሱ ግማሽ ላከችልሽ። አላህ ምስክሬ ነው። ወላሂ እኔ እንጃ እኔ ተከፍቶ ሰው መልሶባት ይሁን ምን ይሁን ብቻ ግን አላቅም። እንደዚህ ነበር፣ ሙሉ አልነበረም። ገርሞኛል። እኔ አላህ ምስክሬ ነው። እቃው ሲመጣ ከአንቺ ጋር እሽግ ነው ወይስ ክፍት ነው? እቃውማ አሁንም ማሸግ እችላለሁ። መግደል እችላለሁ። እንዴት ነው ማሸግ የምትችይ? ነው ታሽጊው እንደነበረ እንዴት ነው ማሸግ የምትችይው? አንድ እቃ ካርቶኑ ላይ ከላይ እኮ በላስቲክ ይለበዳል። እንደዚሁ ነበረ ወላሂ። አዲሱ ካለ ሱቁ ላይ ያሳይን። ማነሻ ሲና አዲሱ ካለ እሽጉን እንየው። እንደዚህ አምጪ። አዲሱ ካለ እሽጉን ችግር የለውም። እኔ 50 ብር ነው ጥለዋለሁ ቆሻሻ ውስጥ ምንም ችግር እንደዛ ከሆነ ለመጣሽ ታዲያ ችግር የለውም። 50 ብር ምን አይጎዳኝ ምጥለዋለሁ ካልሽ ለምን አልጣልሽም? ለመጣ ይሄ አቡዬ መክፈት አልችልም። እሱ እንደዛ አልነበረም። ያኔው እንደዛ አልነበረም። ግን አላህ ይጠይቅሽ፣ ችግር የለውም። መካለታ ያንቺው ካርቶን የለውም፣ ባዶ ጠርሙስ ነው የመጣልሽ። ያለ ካርቶን ባዶ ነው። ግን እንደዚህ ቆይ ላሳየሽ እንዴት እንደሆነ። ጭራሽ ሳይታሽግ እኮ አይመጣም። እኔ ሀት ምን ብያታለሁ አቡዬ፣ ይሄ የለም ግን ቆይኝ አመጣልሻለሁ አልኳት። የሰው በኦሬንጅ ሳይሆን በሰማያዊ ነው። እሺ ከዛ እሺ አለችኝና ላኩላት። ሲቀጥል አንድ እቃ ሲመጣ አቡዬ አንድ ነገር ድንገርሽ፣ አሁን አንድ ካርቶን ስትረከቢና 2 ካርቶን ፕራይሱ አንድ አይደለማ። በብዛት ደግሞ ስትረከቢያቸው ዲስካውንት ይሆንልሻል። ሰው እኔ 60 ብር አሁን ታዋቂ ሰው ኢቭን እንኳን ስትሽዋር ሌላ ማንኛውም ፕሮዳክት አቡዬ ሌላው ሰው 100 ብር ቢሸጠው እኔ 80 ብር ሸጣለሁ። እኔ ጀማሪ ነኝ ሀቡ 100 ብር ብል ማንም አይገዛኝም። በብዛት ደግሞ ስትረከቢ ማንኛውም እቃ ዲስካውንት ያደርጉልሻል። ያን ተካፍዬ መብላት ነው የምፈልገው እንጂ አይደለም 70 ብር እኮ 80 ብርም ይሸጡታል። ግን እኔ ያን ብዬ ሳይሆን ተካፍዬ ነው የምበለው። ባዛሬ እኔ ጀማሪ ነኝ። አሁን ለዋጋው ላለችው ማለት ነው። ማንኛውንም እቃ ስትገዢ 2-3 ካርቶን ዲስካውንት ይሆንልሻል። 5 ብር 10 ብር ይዘሽ እኮ መቀነስ አልነበረብሽ። ይሄ ጥፋትሽ ነው ያንቺ። ሌላው በ75 እየሸጣ አንቺ በ50 ስለሸጥሽ ነው ፌክ መሰላት። እሺ አሳይን እስቲ፣ ካርቶኑ አሳይን እስቲ። ፕላስተር አልነበረው። ሚውት ነሽ። ሚውት ናት፣ አይሰማም ድምጿ።
እዚህ ጋር ፕላስተር አልነበረም ነው የምትይው? አሁን እንደዚህ ነበር፣ እንደዚህ እንደተዘጋ ነው የመጣልኝ። ስከፍተው እንደዚህ ነበር። እኔ ገርሞኛል። በቃ ኦሪጂናል ከሆነ ምንም ችግር የለውም በቃ አልኩኝና ግማሽ መጀመሪያ ለምን የተከፈተ እንደሆነ ካርቶኑ የታሸገ እንደሆነ ያታሸገ እንዳልሆነ ለመጀመሪያ አትናገሪ። እሱ ልባል አልኩትም እኔ ሲጀመር። አሁን ነው ልብ ያልሽው። አሁን ኦልሬዲ ተጠቅመሽዋል ስንልሽ አልተጠቀምኩትም ስትልክልኝ ግማሽ ነው የላከችልኝ። ስለዚህ ተከፍቶ ወይ ራሷ ተጠቅመው ወይ ሰው መልሶባት ይሆናል አልሽ። ስለዚህ አሁን ነው የምትናገሪው። መጀመሪያ ሲደርሰኝ የተከፈተ ካርቶን የደረሰኝ ለምን አላልሽም? መጀመሪያ ልባል አልኩትም ሀቡዬ፣ ለእሷም እንደዛ አላልኳትም። እሺ ግን አንቺ ችግር ያለብሽ የምትመስይው ለምን እንደሆነ ታውቂያለሽ? እኛ የመዳም ቅመሞች ጅል ስለምንመስላቸው ላይ አቅምሽን ምስኪኗ ላይ ነው ማሳየት የምትፈልጊው። እኔ አይደለም ሀቡዬ፣ ሪካርዱን ላሳይሽ ከፈለግሽ። እኔ እና እሷ የተነጋገርነው